በትግራይ ክልል ወታደራዊ ምልመላው ተጠናክሮ ቀጥሏል። ወጣቶችን ለመሸሽ በተለያዩ አቅጣጫዎች ከክልሉ እየወጡ እንደሚገኙ አንዳንድ መረጃዎች ያመለክታሉ። በህወሓት ውስጥም እስካሁን ድረስ የቀጠለ ስብሰባ አለ በስራ አስፈጻሚ ኮሚቴ ውስጥ። ይህ ስብሰባ ምን ላይ ነው የሚገኘው? በመካከላቸው በተለይም በከፍተኛ አመራሮች መካከል ምን አይነት ጉዳይ ፈጥሯል የሚለውን አብረን እናየዋለን። ሰብስክራይብ አድርጉ። ወደ ዋና ዋና ጉዳዮች ከመግባታችን በፊት ከምስራቅ ጉጂ ዞን ወደ ሲዳማ ክልል ጥቃት እየተፈጸመ ነው የሚል መረጃ አጋርተናችሁ ነበር። በትናንትናው ዕለት የክልሉ የሲዳማ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ በአካባቢው አንጻራዊ ሰላም እንዳለ መግለጫ ሰጥቶ ነበር። ይሁንና የአካባቢው ነዋሪዎች በማህበራዊ ትስስር ገጻቸው እንዳጋሩት ከሆነ በስፍራው አሁንም ድረስ ጥቃቱ ተጠናክሮ እንደቀጠለ ነው የሚያመለክተው። ይህን የሚያሳይ አንድ ቪዲዮ ከዚህ ቀጥሎ የምናቀርብላችሁ ይሆናል። ከሱ ስንመለስ ወደ ሌሎች መረጃዎች እናልፋለን። እንግዲህ መጀመሪያ ላይ እንደነገርናችሁ በትግራይ ክልል ወታደራዊ ምልመላዎች እየተስፋፉ ይገኛሉ። የክልሉ ትምህርት ቢሮ የ2018 ዓመተ ምህረት የትምህርት ዘመን ግንቦት ሰኔ 30 ላይ መጠናቀቅ ሲገባው ግንቦት 30 ላይ ላቋርጥ ተገድጃለሁ፣ ምክንያቱም ከደሞዝና ከሌሎች ኢኮኖሚያዊና ተያያዥ ሁኔታዎች ጋር በተገናኘ ነው ቢልም አንዳንድ የመገናኛ ብዙሃን እንደሚዘግቡት ከሆነ በክልል ውስጥ እየተንቀሳቀሰ የሚገኘው ፓርቲ ህወሓት በሰኔ ወር ጦርነት ለመጀመርና ይህንን በማስመልከት የአስቸኳይ ጊዜ አዋጅ በዚህ ወር መጨረሻ አካባቢ ሊያውጅ እንደሚችል፣ ከዚህም ጋር በተገናኘ የትምህርት እና አጠቃላይ ሌሎች ሂደቶችን ከዚህ ከሰኔ ወር በፊት መጠናቀቅ አለባቸው የሚል ትዕዛዝ በማስተላለፉ ሳቢያ እንደሆነ ያተቱ ነው። ከዚሁ ጋር የሚጣመር አንድ መረጃ አለ። ወጣቶች ለወታደራዊ ምልመላ ከዚህ ቀደምም በውጊያ ላይ የነበሩ ተዋጊዎችም ዳግም እንዲመለሱ ጥሪ እንደቀረበላቸው ነው መረጃዎች የሚያሳዩት። እንግዲህ ይህንን ተከትሎ በትግራይ የተለያዩ አካባቢዎች የተቃውሞ እንቅስቃሴዎች እየተደረጉ መሆናቸውን የተለያዩ የመረጃ ምንጮች አመልክተዋል። በተለይ ከውጊያ ውስጥ የነበሩና ሲዋጉ የነበሩ ወጣቶች በወረዳ በዞን ከፍተኛ አመራሮች እና የመንግስት ኃላፊዎች ላይ ተቃውሟቸውን እምቢ ማለታቸውን ማሰማት መጀመራቸውን መረጃዎች እያመለከቱ ይገኛሉ። ከዚሁ ጋር በተገናኘ እንግዲህ ወደ ዶጋ ተንቤን ወደ ተሰኘው አካባቢ የሚገኙ ሚሊሻዎች ዘንድ አንድ መረጃ አለ። ግንቦት 10 ቀን ለእነዚህ ሚሊሻዎች የስብሰባ ጥሪ ቀርቦላቸው ነበር። ይኸውም የስብሰባው ዓላማ ወደ ማሰልጠኛ ማዕከላች እንድትሄዱ ተብሏል የሚል ነው። ከዚህም ጋር በተገናኘ ግንቦት 12 የመጨረሻ የአቋም መግለጫ ወይም ደግሞ ሀሳባቸውን እንዲያቀርቡ ትዕዛዝ ቀርቦላቸው ነበር። ነገር ግን በትናንትናው ዕለት ረቡዕ ዕለት ማለት ነው ማንም ወይም የትኛውም የሚሊሻ አባል ወደዚህ ስብሰባ ሳይሄድ መቅረቱን ነው እንግዲህ የተነገረው። እኛ ብቻ ሳንሆን ልጆቻችንም ጭምር ወደዚህ አካሄድ የምንልክበት ምክንያት የለም፣ እናንተ ወደምታደርጉት እንቅስቃሴ የሚል ተቃውሞ አቅርበዋል። ያው ይኸው እንቅስቃሴ ደግሞ ወደ ወታደራዊ ማሰልጠኛ ወጣቶች እንዲገቡና መደበኛ ስልጠና ወስደው ወደ ተዋጊነት እንዲመለመሉ የሚያስደርገው ሂደት ነው። በሌላም በኩል ደግሞ ከዚህ ቀደም ተዋጊ የነበሩት ሰዎች ጥሪ ቀርቦላቸው ወደዚሁ እንዲገቡ የሚደረግበት ሂደት ነው። ይህንን አንቀበልም ብለዋል። በዚህ የተደናገጡት እንግዲህ የወረዳና የአካባቢ የታች አስተዳደራዊ መዋቅር ኃላፊዎች
የተለያዩ ጥረቶችን አድርገው ነበር። ነገር ግን ምንም አይነት ምላሽ እያገኙ ስላለመሆናቸው ነው እስካሁን የደረሰ መረጃ የሚያመለክተው። እንግዲህ በዚህ ሁኔታ እንግዲህ ይህ ወጣቶችን የመመልመል ከዚህ ቀደም ተዋጊ የነበሩትን ሰዎች ወደ ተዋጊነት ቦታ እንዲመለሱ ወደ ማሰልጠኛ ማዕከል እንዲገቡ፣ እኛም ከዚህ በፊት ዘግበነው ነበር፣ ወደ ማሰልጠኛ ማዕከል እንዲገቡ ጥሪ ቀርቦላቸው እንደነበር እና የመጨረሻ እድል ላይን ሁሉ የተቆረጠ ቀን እንደተሰጣቸው ነው መረጃዎችን ያጋርተናቸው የነበረው። አሁን እንግዲህ እነዚህ ሂደቶችን በተመለከተ የተለያዩ የተቃውሞ እንቅስቃሴዎች እየተደረጉ ይገኛሉ ነው የተባለው። እንግዲህ ይህን ተከትሎ በትግራይ በሚገኙ ወጣቶች ዘንድ ስጋት ተፈጥሯል የሚል መረጃ ከአንዳንድ የመረጃ ምንጮች ተገኝተዋል። እንግዲህ አንዳንዶቹ ከትግራይ ክልል ለመሸሽ የተለያዩ መንገዶችን እየተጠቀሙ መሆናቸውን ነው መረጃው ያመለከተው። ይሄ ምልመላ ወይም ደግሞ አስገዳጅ ምልመላ መጀመሩን ተከትሎ አንዳንዶች በአፋር በኩል በአዋሳኝ አካባቢዎች አድርገው በመሸሽ ወደ መሀል ሀገር ለመምጣት እየጣሩ መሆናቸውን ነው የተለያዩ መረጃዎች እያመለከቱ ያሉት። በተለይም ደግሞ ከዚህ ቀደም ተዋጊ የነበሩ ወጣቶች ናቸው እንግዲህ እየሸሹ ያሉት። እነዚህ ለሚሸሹ ወጣቶችም ደግሞ በተደጋጋሚ ስልክ ሲደወል መቆየቱ ነው የተነገረው። እንግዲህ መጣችሁ ሪፖርት ማድረግ አለባችሁ ቢባሉ ዳግመኛ ወደ ጦርነት የምንገባበት ምክንያት የለም በማለት ሕይወታቸውንም ለማዳን ሲሉ ወደ አዲስ አበባ እየተጓዙ መሆናቸውን ነው መረጃዎች የሚያመለክቱት። ከአንዳንድ ወጣቶች እንደተናገሩት ከሆነ ትግራይ ከባድ ሁኔታ ውስጥ ነው ያለችው፣ ጨንቆን ነበር። ይህንን ጭንቀት ለማምለጥ ስንል ወጥተን እየሸሸን እንገኛለን ሲሉ አመልክተዋል። እናም ያለው ሁኔታ ይህን ይመስላል ሲሉ አንዳንድ ወጣቶች አስተያየታቸውን እየሰጡ ይገኛሉ። በአንዳንድ ቦታዎች ደግሞ ተቃውሞዎች እየተስተዋሉ እንደሚገኙ ነው የተገኙት መረጃዎች የሚያመለክቱት። በሌላ በኩል ህወሓት የስራ አስፈጻሚ ኮሚቴ ስብሰባ እያካሄደ ነው የሚል መረጃ ነው የደረሰን። እንግዲህ በዚህ ውይይት ውስጥ እንግዲህ በስብሰባው የተለያዩ አይነት ሀሳቦች እየተነሱ እንደሚገኙ አንዳንድ የመረጃ ምንጮች እንግዲህ የተለያዩ አመራሮች የተለያየ አቋም ይዘው እንደነበረ እንግዲህ የተለያዩ የመረጃ ምንጮች እያመለከቱ ይገኛሉ። እንግዲህ በአንድ ወገን በድርጅቱ ዋና ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል የያዙት አንድ ጎራ ተፈጥሯል። በዚሁ ጎራ ላይ እንግዲህ በአምስት ድምፅ ይዞ ወደ 5 ድምፅ ማለት አባላት የሰጡት 5 ድምፅ ማለት ነው ወደ ግምገማ ሲሸጋገር ወይም ወደ መገምገም ሌሎች ሂደቶችን ወደ መገምገም ሲሸጋገር አቶ ተክላይ እና ሌሎች ወገኖች የያዟቸው ደግሞ የተለያዩ አመራሮች ያለፈውን ጊዜ ወይም የጦርነቱን ወቅት መገምገም አለበት በማለት ግምገማው መጀመር አለበት የሚል አቋም ይዘው ነበር። ሆኖም ግን በነ ዶክተር ደብረጽዮን አማካኝነት በድምፅ ተሸንፈው ይህ ግምገማ እንዲቀር ነው የተደረገው። ሆኖም ግን ይሄ ግምገማ እንዲቀር ቢደረግም ነቀፌታዎች ግን አሁንም እንደቀጠሉ እንደሚገኙ ነው እንግዲህ መረጃዎች እየቀረቡ ይገኛሉ። በተለይም በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም በቅጽል ስማቸው ሞንጆሪኖ ተብሎ በሚጠቀሱት አመራር ላይ ከቀረበው ነቀፌታ ወይም ትችት መካከል የአካባቢያዊነት አስተሳሰብ ወይም አካባቢ ተኮር የሆኑ አስተሳሰቦች፣ እርስ በርሱ የሚጠፋፋ የሎጂስቲክስ ጉዳይ፣ ይሄም ደግሞ ነዳጅን ጨምሮ የድርጅትን የመበተን ሁኔታ ወይም የተበተነ ድርጅታዊ አቅም መኖሩና ድርጅታዊ አቅም አለመኖሩ
አፋኝነት እና ቡድንተኝነት የመሳሰሉ እንግዲህ ጠንካራ የሆነ ግምገማ በአንደኛው ቡድን በኩል ቀርቦባቸው ነበር። ይህን ሁሉ እርስዎ ፈጽመዋል የሚል ሀሳብ ማለት ነው። በዶክተር አብርሃም ተከስተ ላይ ደግሞ ወርቅና ገንዘብን የማጥፋት ድርጊት፣ ስልጣንን ያላግባብ መጠቀም ሁኔታ ከጠላት ጋር ባላቸው ግንኙነት ሳቢያ ወደ አሜሪካ ወደሚገኙ ቤተሰቦቻቸው እንዳሻቸው የመመላለስ ሁኔታ ተስተውሎባቸዋል የሚል አይነት ትችት በዚህ ኃላፊ ወይም በዚህ አመራር ላይ ቀርቦ ነበር። እንግዲህ ይህን መሰል አይነት ትችቶች በስብሰባ ውስጥ እንግዲህ ሲሰራጩ እንደነበረ ነው ለማወቅ የቻልነው። እንግዲህ ይሄ ነቀፌታ እንዳለ ሆኖ ከዚህ ቀደም የተደረጉት የውጊያ እንቅስቃሴዎች ማለትም ከ2013 ጀምሮ ለ3 ዓመታት ያክል የተካሄደው ጦርነት ውጤት ባለመምጣቱ ሳቢያ ግምገማ መደረግ አለበት የሚል ሀሳብ ይዞ የተነሳው ቡድን ቅድም እንደጠቀስነው በድምፅ ብልጫ በዶክተር ደብረጽዮን አማካኝነት ሊሸነፍ ችሏል የሚሉ መረጃዎች እየወጡ ይገኛሉ። እስካሁን ድረስ እንግዲህ ይህንን የሚያረጋግጥ መረጃ በሌላኛው በኩል አልቀረበም። እንግዲህ በዚህ ውስጥ እነዚህ ቡድኖች እነማን ናቸው፣ በዛ ውስጥ ምን አይነት አባላትን ይዘዋል የሚለውን እንግዲህ አብረን የምናየው ነው የሚሆነው። ከዚህ ውስጥ በአንድ በኩል በዶክተር ደብረጽዮን፣ ወይዘሮ ፈትለወርቅ፣ አቶ አማኑኤል አሰፋ፣ ዶክተር አብርሃም ተከስተ እና ዶክተር ረዳኢ በአንድ በኩል የአንድ ቡድን ይዘው ወገንተኝነታቸውንም እያሳዩ እንደሆነ ነው የሚነገረው። በሌላ በኩል ተክላይ፣ ዶክተር ሰለሞን፣ ወይዘሮ ሊያ ከዚህ ቀደም የትግራይ ክልል ኮሚኒኬሽን ቢሮ ኃላፊ የነበሩት እና ዶክተር ፍስሐ ደግሞ ያለፈው የውጊያ ሂደት መገምገም አለበት የሚል ሀሳብ ያነሱ ወገኖች ወይም በአንድ ቡድን የሚጠቃለሉ ወገኖች ናቸው። እንግዲህ ይህ ስብሰባ በዛሬው ዕለት ቀጥሎ እንደነበረ ነው መረጃዎች የሚያመለክቱት። ይህ ስብሰባ እንደተጠናቀቀ ወዲያው ወደ ማዕከላዊ ኮሚቴ እንደሚቀጥል ነው እንግዲህ የተነገረው። እንግዲህ በዚህ ሁኔታ እንግዲህ የተለያዩ ሀሳቦች እንግዲህ እየተንሸራሸሩ እንደሚገኙ ነው የመረጃ ምንጮች እያመለከቱ ያሉት። ወደ ማዕከላዊ ኮሚቴ ሲሸጋገር ከስራ አስፈጻሚ ኮሚቴ በኋላ ምን አይነት ሁኔታ ይፈጠራል የሚለውን ምንከታተል ይሆናል በቅርበት። ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ፣ ላይክ ማድረጋችሁንም አትርሱ። ወደ ሌላ ጉዳይ ስናልፍ በሱዳን የሚገኝ አንድ የስደተኞች ካምፕ በእሳት መቃጠሉን የሚያመለክት መረጃ ነው የሚያሳየው። ይህ የስደተኞች ካምፕ እንግዲህ ከዚህ ቀደም በተደጋጋሚ በጎርፍ መጥለቅለቅ፣ በንፋስ በኃይለኛ አውሎ ንፋስ ምክንያት የስደተኞቹ መኖሪያ ካምፖች መነቃቀላቸውን የሚያሳይ መረጃ አጋርተናችሁ ነበር በተደጋጋሚ። በዛሬው ዕለት እንግዲህ የእሳት አደጋ እንደደረሰበት ነው እንግዲህ የተነገረው። ይህ እሳት አደጋ እንግዲህ የተከሰተው ከቀኑ 6 ሰዓት ተኩል ላይ ነው። የእሳት አደጋው መንስኤ እስካሁን ድረስ አለመታወቁ ነው እየተነገረ ያለው። በዚህ የእሳት አደጋ ሳቢያ የአራት አባወራዎች ጊዜያዊ መጠለያዎች ውድመት እንደገጠማቸው እንግዲህ ተነግሯል። በዚህ ሁኔታ እንግዲህ በተደጋጋሚ የእሳት አደጋ ሲከሰት እንደነበረ ነው እየተመለከተን የነበረው። በርካቶችም ይህ ሁኔታ እጅግ አሳሳቢ መሆኑን እንግዲህ በማመልከት መፍትሄ እንደሚያስፈልገው እንግዲህ ተናግረዋል። ከነዚህ መካከል እንግዲህ በሱዳን የተጋሩ ማህበር የህዝብ ግንኙነት ኃላፊ የሆኑት አቶ ሚካኤል ቡላ ለድምፅ ወያነ ቴሌቪዥን እንደተናገሩት ጉዳዩ እንግዲህ አሳሳቢ በመሆኑ
አፋጣኝ መፍትሄ ያስፈልገናል። እንደዚህም ደግሞ ወደ ቀደመ ቀያችን መመለስ አለብን የሚል አይነት ሀሳብ ነው የተናገሩት። ከዚህ በኋላ ምን አይነት መፍትሄ ሊሰጣችሁ ይችላል እንግዲህ የሚለውን አብረን የምናየው ይሆናል። በመጨረሻ ኮሎኔል ደመቀ ዘውዱ የተናገሩትን ነገር እናነሳለን። ከዚህ በፊት በትግራይ ክልል አስተዳደራዊ መዋቅር ስር የነበረውና በአሁኑ ወቅት ወደ አማራ ክልል ተዘዋውሮ የሚገኘው የወልቃይት ሁመራ ዞን ባለፉት በርካታ ዓመታት ወይም ተከታታይ ዓመታት የተከዜ ዘብ በሚል በርካታ ታጣቂዎችን እያሰለጠነ ሲያስመርቅ ነበር። እነዚህ እነ ሂውማን ራይትስ ዎችን ጨምሮ የተለያዩ የዓለም አቀፍ የሰብአዊ መብት ተሟጋቾች የሰብአዊ መብት ጥሰቶችን ለትግራይ ተወላጆች ላይ ፈጽመዋል ሲሉ ተቃውሞ እና ማስረጃ አዘል የሆነ ትችት ሲያቀርቡባቸው እንደነበር አይዘነጋም። እንግዲህ ከዚሁ ጋር በተያያዘ ይህ ታጣቂ የማደራጀት ስራ ታጣቂዎችን አሰልጥኖ ማስመረቅ ማለት ነው። በርካታ ህገ መንግስታዊ ጥያቄና ፖለቲካ ትችት የተነሳበት እንደነበር የሚታወስ ነው። በተለይም ይህ የተከዜ ዘብ የተባለው የታጣቂ አደረጃጀት በትግራይ የፖለቲካ ልሂቃንና ምሁራን ዘንድ በመከላከያ ሰራዊቱ ይደገፋል የሚል ክስ እየቀረበበት የሚገኝ ተቋም ነው። ስለዚሁ ጉዳይ እንግዲህ ኮሎኔል ደመቀ ዘውዱ በትናንትናው ዕለት አስተያየት መስጠታቸው እየተዘገበ ይገኛል። በዚህ አስተያየት ላይ የተከዜ ዘብ መከላከያ የሚመካበት እንደሆነ በልበ ሙሉነት መናገራቸውን የዜና ምንጮች ዘግበዋል። አሁን ላይ የተከዜ ዘብ መከላከያ የሚመካበት ኃይል ሆኗል፣ ሀገር ይጠቅማል፣ መጠናከር አለባቸው ብሎ መከላከያ ከጎናችን ሆኖ እየደገፈ ነው ሲሉ መደመጣቸው ተነግሯል። ይህ ሀሳብ እንግዲህ አነጋጋሪነቱ ጎላ የሚለው ከዚህ በፊት በተለያዩ አካላት ሲቀርብበት የነበረውን ትችት የሚያረጋግጥ መሆኑን ነው የሚያሳየው እና ያው አነጋጋሪነቱ ጎላ ያለ ነው። በተለይም በሰብአዊ መብት ተሟጋቾች ዘንድ ከመከላከያ ሰራዊት ጋር አብሮ እንቅስቃሴ ያደርጋል ይሄ የታጣቂ ኃይል ድጋፍ ይደረግለታል የሚል ሀሳቦች ሲነሱ ስለነበር ይህን ለማጠናከር በር የሚከፍት ነው የሚሉ አንዳንድ ወገኖች አሉ። እንግዲህ ምን አይነት ምላሽ ደግሞ ከመከላከያ ሰራዊቱ ይሰጣል የሚለውን አብረን የምናየው ይሆናል። አድማጭ ተመልካቾቻችን ለዛሬ የያዝናቸው መረጃዎች እንግዲህ እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ።